መዲናዋ የሚስተዋለውን የቤት ፍላጎትን ለማሟላት የከተማ አስተዳደሩ የተለያዩ ስራዎችን እየሰራ ይገኛል። ኮልድ ፎርም ስቲል ቴክኖሎጂ የተባለ ዘመኑን የዋጀ ቴክኖሎጂን በመጠቀም በአዲስ አበባ ከተማ አስተዳደር ላፍቶ ክፍለ ከተማ 26000 ቤቶችን በአንድ ዓመት ውስጥ ለማምረት በዛሬው ዕለት ወደ ስራ ተገብቷል። ግንባታውን ያስጀመሩት ከንቲባ አዳነች አቤቤ 100000 ቤቶችን በአንድ ዓመት ውስጥ በመገንባት ለነዋሪዎች ለማስተላለፍ እየተሰራ መሆኑን አነስተዋል። 2018 ከ100,000 በላይ ቤቶችን ሰርተን ለህዝባችን ለማቅረብ አቅደን በርካታ ስራዎች ጀምረናል። ከነኛ ከጀመርናቸው ውስጥ ዛሬ ይፋ ያደረግነው ይሄ በመዲናዋ የሚስተዋለውን የቤት ፍላጎትን ለማሟላት የከተማ አስተዳደሩ የተለያዩ ስራዎችን እየሰራ ይገኛል። ኮልድ ፎርም ስቲል ቴክኖሎጂ የተባለ ዘመኑን የዋጀ ቴክኖሎጂን በመጠቀም በአዲስ አበባ ከተማ አስተዳደር ላፍቶ ክፍለ ከተማ 26000 ቤቶችን በአንድ ዓመት ውስጥ ለማምረት በዛሬው ዕለት ወደ ስራ ተገብቷል። ግንባታውን ያስጀመሩት ከንቲባ አዳነች አቤቤ 100000 ቤቶችን በአንድ ዓመት ውስጥ በመገንባት ለነዋሪዎች ለማስተላለፍ እየተሰራ መሆኑን አነስተዋል። 2018 ከ100,000 በላይ ቤቶችን ሰርተን ለህዝባችን ለማቅረብ አቅደን በርካታ ስራዎች ጀምረናል። ከነኛ ከጀመርናቸው ውስጥ ዛሬ ይፋ ያደረግነው ይሄ 26000 ቤት የሚገነባበት ሳይት ነው። ከተማችን በተለመደው የግንባታ አሰራር ትገነባለች። በልዩ ልዩ ቴክኖሎጂዎችም ደግሞ ተጠቅማ እጅግ ፈጣን ጥራት ባለው መንገድም በልዩ ሁኔታ ትሰራለች። ዛሬ እዚህ ያስጀመርንበት ቴክኖሎጂ ዓለም ላይ ሲሰራበት የቆየ ለሀገራችን ግን አዲስ የመጀመሪያው ነው የሚሆነው ማለት ነው። ስለዚህ የመፍጠንና የመፍጠር መርሃችንን ለመተግበር ዓለም የተጠቀመበትን ቴክኖሎጂ ከሀገራችን ሁኔታ ጋር ተስማሚ በሆነ መንገድ ተጠቅመን የዜጎቻችንን ጥያቄዎች ለመመለስ በጣም እየተጋን ያለ ነው። ከተማ አስተዳደሩ የነዋሪውን የቤት ፍላጎትና አቅርቦትን ለማጣጣም ያስችላሉ ያላቸውን ውጤት እየታየባቸው የሚገኙትን 5 የቤት ልማት ሞዳሊቲዎችን ነድፎ በስራ ላይ ይገኛል። እነዚህ ሞዳሊቲዎች በከተማው የሚስተዋለውን ከፍተኛ የቤት ፍላጎት ለመመለስ ትልቅ አቅምና ድርሻ ይኖራቸዋል። ኮልድ ፎርም ስቲል ቴክኖሎጂ የመጀመሪያውን ልዩ የጋልቫናይድ የብረት ውጤት በመጠቀም እስከ 12 ወለሎች የሚደርሱ የጋራ መኖሪያ ቤቶችን በጣም ባጠረ ጊዜ መገጣጠም የሚያስችል ሲሆን ከአርማታ ጋር አጣምረን ከተጠቀምነው ደግሞ የህንፃ ከፍታቸው እስከ 23 ወለል የሚደርሱ የጋራ መኖሪያ ቤቶችን በተሻለ ፍጥነት እንድንገነባ የሚያስችለን ነው። ይኸው ፋብሪካ አሁን ባለው ሙሉ አቅም ወደ ስራ ሲገባ 26000 ቤቶችን በአመት ማምረት የሚያስችል ሲሆን ቤቶቹም ከዚህ ቀደም ከምናውቃቸው የጋራ መኖሪያ ቤቶች በብዙ እጅ የተሻለ የቆይታ ዘመን ሲኖራቸው ይህም የከተማችንን ነዋሪዎች የቤት ፍላጎት ለማሟላት የምናደርገውን ጥረት በማገዝ ረገድ ቀላል የማይባል ለሰው ልጅ ይጠቅማሉ፣ ለህዝብ ይበጃሉ፣ ለትውልድ አንዳች ይፈይዳሉ ብለው ያመኑበትን በመፈጸም በላቀ ስኬት በመታጀብ ዕለት ዕለት አዳዲስ የድል ምዕራፎችን ሳታሳካው ላይ የማታድረው አዲስ አበባችን አዳዲስ ነገሮችን እየወጠነች ለውጥኗም እየተጋች በቀናት መፈራረቅ ውስጥ ለህዝብ ይበጃሉ፣ ለትውልድ አንዳች ለሰው ልጅ ይጠቅማሉ፣ ለህዝብ ይበጃሉ፣ ለትውልድ አንዳች ይፈይዳሉ ብለው ያመኑበትን በመፈጸም በላቀ ስኬት በመታጀብ ዕለት ዕለት አዳዲስ የድል ምዕራፎችን ሳታሳካው ላይ የማታድረው አዲስ አበባችን አዳዲስ ነገሮችን እየወጠነች ለውጥኗም እየተጋች በቀናት መፈራረቅ ውስጥ መፍጠር ላይ ተግታና መፍጠንን ተላብሳ ራሷን እየቀየረች ሁሌ አዲስነቷን ቀጥላበታለች። ከተማችን አዲስ አበባ በዚህ የመፍጠርና የመፍጠር እሳቤ መነሻነት ግብ ጥላ ለግቡ ስኬት በመትጋት በአጭር ጊዜ ብዙ ርቀት መስፈንጠር ከቻለችባቸው የትኩረት መስኮች ውስጥ አንዱ የሆነው የቤት ውጤት በመጠቀም
እስከ 12 ወለሎች የሚደርሱ የጋራ መኖሪያ ቤቶችን በጣም ባጠረ ጊዜ መገጣጠም የሚያስችል ሲሆን ከአርማታ ጋር አጣምረን ከተጠቀምነው ደግሞ የህንፃ ከፍታቸው እስከ 23 ወለል የሚደርሱ የጋራ መኖሪያ ቤቶችን በተሻለ ፍጥነት እንድንገነባ የሚያስችለን ነው። ይኸው ፋብሪካ አሁን ባለው ሙሉ አቅም ወደ ስራ ሲገባ 26000 ቤቶችን በአመት ማምረት የሚያስችል ሲሆን ቤቶቹ ከዚህ ቀደም ከምናውቃቸው የጋራ መኖሪያ ቤቶች በብዙ እጅ የተሻለ የቆይታ ዘመን ሲኖራቸው ልጆች አሉት። ከኖርማል ኮንቬንሽናል ቴክኖሎጂው የሚለየው ምንድነው? አንደኛ ሌላው ዓለም እንደዚህ እግዚአብሔር የባረከው ቴምፕሬቸር የለም። ለምሳሌ እኔ በምኖርበት የነበረው ሀገር ካናዳ ወይም ቫንኮቨር የሚባለው ሀገር የምንኖረው ከማይነስ 15 ዲግሪ ሴንቲግሬድ እስከ ፕላስ 46 ዲግሪ ሴንቲግሬድ ቫሪያንስ ውስጥ ነው። ያ ማለት የሰውን ልጅ በቤት ውስጥ ለማኖር በጣም ከፍተኛ የሆነ ኤሌክትሮሜካኒካል ሲስተም እንጠቀም። ስለዚህ በመስማማት ውስጥ 8000 ከሰማይ የሚሰጣል ማለት ነው። ሁላችንም እዚህ ቤት ያለን ሰዎች ከተባበርን 100,000 ቤቶችን በአመት የማንገነባበት ምንም ምክንያት የለም። እንችላለን። ኢትዮጵያውያን፣ ውጭ የሚገኙ ኢትዮጵያውያን፣ በብዙ ፕሮፌሽናል ያሉ ኢትዮጵያውያን፣ ብዙ እውቀት ያላቸው ሰዎች አሉ። ቤቶችን ነድፎ በስራ ላይ ይገኛል። እነዚህ ትኩረት ሰጥተን በዚህ መልክ ነው ያስጀመርነው። ወደዚህ ፕሮግራም ከመምጣታችን በፊት ሳይቱ ላይ ፋብሪካው ያለበት የንፋስ ስልክ ትምህርት ቤት ላይ ሄደን ተመልክተናል። እጅግ ፈጣን በሆነ ሁኔታ እንዴት ኦዲዮ ቃል እንገባላችኋለን። ስለዚህ በትብብር እናሳካውላለሁኝ። እንደሚሳካ ከጅምሩ የጀመርናቸው ስራዎች አሳይተውናል። በመዲናዋ የሚስተዋለውን የቤት ፍላጎትን ለማሟላት የከተማ አስተዳደር ቴክኖሎጂውን ይዘው ወደ ሀገራቸው ከመጡት የስራ ማሰብ፣ በጋራ መስራት፣ መተባበር፣ ማሳካት በእውነት አንዳንዶች የተናገሩትን ቃላቸውን ጠብቀው ለመተግበር እጅግ በጣም ምሳሌ የሚሆን ባህሪ እንዳላቸውና ትጋት እንዳላቸው አይቻለው። አንዱ ኢንጂነር ያሬድ ነው፣ ሌጋሲዮም ነው። እጅግ በጣም እናመሰግናለን።